10,000 በላይ ሰብስክራይብ እንጠብቃለን ማለት ነው። ሁላችሁም እንግዲህ እኔ አንዳንድ ሰዎችን ይዤላችሁ ስመጣ በገንዘብ የሆነ ነገር በምናምን አግዙ እርዱ ማለት አልችልም። ግን ደግሞ እኔ የምችለው ምንድን ነው እናንተ ሰብስክራይብ በማድረግ እኔ ደግሞ ለእነሱ ቪዲዮ በመስራት። ስለዚህ ሰዎችን ማገዝ የምትወዱ ፍላጎት ያላችሁ ከልብ የተነሳሳችሁ ካላችሁ ከኔ ጋር ሆነን ብዙ ሰዎችን የምናሳድግ ይሆናል። ብዙ ወጣቶችን የምናሳድግ ይሆናል። እነዚህ ጥንዶች በትንሹ ታሪካቸውን አውቃለሁኝ። በፍቅር 6 ዓመት ኖረዋል። እስከ ዛሬ ድረስ አልተጋቡም። እንግዲህ እንደሰማሁት ከሆነ እስከ ዛሬ ደግሞ ያልተጋቡበት ምክንያት ከኢኮኖሚም አንጻር እሱም ያለበት ሁኔታ እሷም ያለችበት ሁኔታ ትንሽ ጥሩ ስላልሆነ እስከ ዛሬ ድረስ ሳይጋቡ 6 ዓመት ቆይተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ለምታበረታቱኝ ከልብ አመሰግናለሁ። እና አብርሽ መግቢያ ላይ የተናገረውን ንግግር በደንብ አድርጋችሁ መስማት ትችላላችሁ፣ ወይም ደግሞ ማዳመጥ በደንብ አድርጋችሁ ተመልከቱት ማለት ነው። ይኸውልህ ምን አለ መሰለህ አብርሽ፣ በመጀመሪያ ደረጃ ሊፈምሱ ከፈለጉ እንዳንተ ዝሙት እንዲሰሩና እንዲዋሹ ነገራቸው። ሲቀጥል ደግሞ ለሰው ልጅ ክብር ነው እንጂ ገንዘብ አይደለም። ገንዘብ ጠፊ ነው ማለት ነው። አንተን እንኳን ማለት ነው አሁን የምትነዳው መኪና ስንት ነገር አድርገው ስንት ዋጋ ከፍለው አገርህን ስትወጣ ስታለቅስ ያ ሁሉ የቤትህን ዕቃ ሞልተው እንኳን አንተን ለዚህ ደረጃ ያደረሱህ ኦዲየንስ ናቸው። ስንት ዋጋ የከፈሉልህ ኦዲየንሶች እንኳን ክብር አልሰጠሃቸውም። ገባህ? ስለዚህ እኛም ክብር ይገባናል። ልታከብረን ይገባሃል። የፈለከውን ሰው እየጎተትክ እያመጣህ ሰብስክራይብ አድርጉ ብትል እኔ አልሰማህም። ምክንያቱም እኔም ሴት ነኝ፣ ክብር ይገባኛል። ስታከብረኝ አከብርሃለሁ፣ ስታዘኝ ደግሞ አዝሃለሁ። እውነቴ ነው የምልህ አብርሽ፣ እኔ ለራሴ አሁን ባንተ ስም ባልሸቅልብህ ብር ባላገኝብህ ማለት ነው ዞር ብዬ አላይህም። ምክንያቱም አንተ ለሰው ክብር አሰጥም ማለት ነው። ገባህ አይደል? እንደውም ፈጣሪህን አመስግን። ከምር እኛ አለመተዋችን አንተን ማለት ነው። ምክንያቱም እኛ ራሱ የሆነ ነገር ኦዲየንስ ራሱ የሆነ ነገር ሆነዋል። እውነት አንተን የማይለቅበትና አንተን የማይተውበት ምክንያት የሆነ ምክንያትማ ይኖራል። እመኑኝና ማለት ነው። ስለዚህ ብር ስጡ አይደለም የምንላቸው አለ እኮ። ከዚህ የበለጠ ብር ምን ሊሰጥህ ነው? አንተ እኮ ክብር ብትሰጠን ለእኛ ብራችን ምንም አይደለም። አይደንቀን፣ አይሞቀን። ብር የፈለግከው ማክል እንሰጥሃለን፣ እናረግልሃለን። ግን አንተ ከዚህ በፊት የተቸገሩትን ስትረዳ ማለት ነው መተህ እርዱኝ ስትል እጃችን ወደ ኋላ አረግን። ያለንን እየሰጠንህ ነበረ። ምክንያቱም መልካም ስራና ጥሩ ስራ ስለምሰራ በዛን ጊዜ ነው እየወደድንህ ያለ ነው። እስካሁን ድረስ ያ የበፊት የሰራህን ውለታህን አንተውም ብለን ነው እየተከታተልንህ ያለኸው። አንተ ከቡታጀራ ከወጣ በኋላ እኮ አይደለም አብርሽ ሌላ አባብን እኮ ነው የሆንከው ማለት ነው። ሰውና ሰው እያባላ ሰውና ሰው እያጋጫህ ገንዘብ እየተቀበልክ ዛሬ ተቸግረዋል ብለህ ለምን አትረዳቸውም? ለምን አትሰጣቸውም? ወይም ደግሞ እንዳንተ ልክ አንተ እኮ ማለት እኔ እንጃ አብርሽ፣ ከመጀመሪያ ጀምረህ እስካሁን ድረስ በአንተ ቻና እውነት ነገር ትክክለኛ ነገር የለውም። ዝሙት፣ መሳደብ፣ የሆነ ነገር ማድረግ እንጂ ያንተ ቻና የትኛው ጋር ነው ትክክል ያለበት? ለምን እንደዛ ስሩ አትላቸውም? አስመሳይኛ ጨርሰን እንድናወራ አታድርገን አብርሽ ማለት ነው። እዚህ ጋር የሴት ክብርን ዝቅ እያረክ ትዳራችን እንድንፈላ እያረከን የተቸገሩትን አምጥተህ ሰብስክራይብ አድርጉ የምትለን ማለት ነው። እኛ ምን መሰነህ ምንድነን? ያንተ ተመሳሳዮች ይከታተሉ፣ ለራሳቸው ክብር የሌላቸው ማለት ነው። እኔ ማነኝ ለምን ክብር አይሰጠኝም የሚሉ ዝሙትን የሚያስፋፉ ሂደው ከወንድ ጋር ከሴት ጋር የሚጋደሙ ያንተ ኦዲየንሶች ሰብስክራይብ እያደረጉህ ማለት ነው። ሲቀጥል ሩታ ከሌለች አንተ ህይወትህ ራሱ አያምርም። አንተም በሩታ ነው የተቀየርከው ማለት ነው። ከዚህ በፊት ልክ እንደነዚህ ነበረ የምትለምነው ማለት ነው። አይተናሃል። እድሜ ለሩታ ማለት ነው። ከሩታ ፈጣሪ፣ ከፈጣሪ በታች ደግሞ ሩታ፣ ከሩታ በታች ደግሞ ኦዲየንስ ማለት ነው። ስለ ገንዘብ ታወራለህ እንዴ? አንተ ስንት ነገር ተደርጎልህ አንድ ቀን እንኳን ተደርጎልኛል ብለህ ታውቃለህ? ተሰጥቶኛል፣ ኦዲየንስ ክብር ሰጥቶኛል፣ እስቲ ለኦዲየንስ ክብር ልስጥ ትላለህ? ተው አብርሽ፣ እውነት በጣም ይደብራል፣ በጣም ያስጠላል ማለት ነው። አንተ ጥሩ ነገር ይዘህ መልካም ነገር ይዘህ እንደ በፊትህ የተቸገሩትን እያበላህ እያጠጣህ መተህ ገንዘብ ብትጠይቀን እኛ ምንም አይመስለንም። ደግሞም እየሰጠንህ ነበር ስታረግ ስትረዳ ቤት ስትሰራ
የተለያዩ ነገር ስታረግ ከምንም ለቤተሰባችን የማንልከው በአካውንትህ እያስገባን ነበር። ዛሬ ግን ዝሙትን ስለምታስፋፋና ውሸት ስለምታዋሽ መስጠትም መርዳትም ሰብስክራይብ ማድረግ አልችልም፣ እንደኔ ማለት ነው። ሲቀጥል አብርሽ እውነት አንዳንዴ አብርሽና ሩታ ባለውለታችን ነው። በተለይ ደግሞ አብርሽ ገባህ አይደል? ብዙ ነገር የምታረጋቸው ነገር እኮ እንሰማለን። አንተ የሀገር ልጆችና ለጥቅም አሳድግ እንጂ እዚህ የመዳም ቅመም እንኳን ገብታ ዩቱብ ክፈትልኝ ብላ ስደውልልህ ስልክ የማታነሳበት ጊዜ አለ። ሩታን እንኳን ላግኝ የምትልህ የመዳም ቅመም ሩታን ለማግኘት ማትፈቅድላት አለች። እንድናወራ አታደርገን ማለት ነው። እና የአንተ ተከታታዮች ሰብስክራይብ አድርጉ። ነገር ግን እኔ እውነቴ ነው ሙላችሁ ውድ ቤተሰቦቼ፣ እውነትን ተናድጄ ከዚህ በፊት እንደውም ሰብስክራይብ የነበሩ ልጆቹ ማለት ነው በንዴት እንደውም ላነሳባቸው ነበረ ማለት ነው። እኛ የእናንተ ተጣርቃ አንተም እንኳን ለእኛ ቦታ አልሰጠህንም አይደለም እነዚህ ማለት ነው። ያ ሁሉ ተደክሞልህ ያ ሁሉ ተለፍቶልህ እውነቴ ነው ሙላችሁ እኔ በአብርሽ ምክንያት ማለት ነው ሞል ላይ ባንግላዴሾች የተለያየ ሀገራት የሰደቡኛሉ። ኢትዮጵያ ምሽጉድ መጥፎ ናቸው ባህሪያቸው ብለው የሰደቡኛሉ። እቤት የምሰራበት ቤት በአብርሽ ምክንያት ማለት ነው ቴሌቪዥን እንዳልከፍት ኮድ ተቆልፎብኛል ማለት ነው። አንተ እንደዚህ ሆነን ደክመን እንኳን አሳድገና ዛሬ እኛን ከተሃናል። 500 የኔ 500 ቤተሰብ አለኝ ሂዱና ሰብስክራይብ አድርጉ። ቅንቅናሞች እነሱ ደግሞ ሰብስክራይብ አያርጉህም፣ ጉራ ብቻ ነው ማለት ነው። ያርጉህም አይመለከተኝም። ግን አንተ ለሰው ልጅ ክብር ስትሰጥ ክብር ይሰጥሃል፣ ስታከብር ደግሞ ትከበራለህ። ተከብረሃል፣ ተነግሰሃል፣ ብዙ ደረጃ ለፍተን አድርሰናሃል። ግን አንተም ለኛ ዋጋ አልከፈልክም፣ ዋጋ አልሰጠኸንም። ሞር እንኳን ትላንትና አብረህ አድረህ ከሚስትህ ጋር አብረህ ያን ሁሉ ሂደህ መተህ እንዴ እናውቃለን እኮ ተው አብርሽ ተው መጥፎ ነገር እንደዚህ ከሩታ ኦዲየንሶች እንደዚህ ሰማን። አንተ እኮ ዩቲዩባችን እንኳን ታውቃለህ። አንተ አንድ ቀን እንኳን ለኔ ሲሉ እንደዚህ ብለው እንኳን የመዳምን ቅመም ዩቲዩብ እንኳን ሼር አድርገህ አታውቅም ማለት ነው። እነ ብሩኬን እነ ማርኬን እያቸው ማለት ነው። በተለይ ብሩኬን ተመልከት ማለት ነው፣ ለሁሉ ሼር ሲያደርግ ማለት ነው። አንተ ደግሞ በውሸትና በድራማ መልክ ፈምሰህ ዛሬ ንጹህ ባልሆነ ነገር ፈምሰህ ደግሞ እዚህ አናታችን ወጣህ እኮ። ጥሩ ነገር ሰርተህ ብትፈምስ ነበረ የሚገርመኝ ማለት ነው። እኔ ስንት መልካም የሰሩ ሰዎች አሉ ፈምሰው አንድ በመልካምነታቸው ሳይቀየሩ ማለት ነው። አንተ ደግሞ እቺ 500 እንትን ይዘህ አናታችን ላይ ሸናህ ማለት ነው። ሲቀጥል ብሸናም ባይሸናም እኔ ዴንታይ አይደለኝም። ግን አንተ ስለ ብር ምናምን ብር ስጡ አይደለም እላችሁ የሚለው ነገር በጣም ያናዳል ማለት ነው። የሰው ልጅ ብር አይደለም የሚገዛው፣ ክብር፣ መከባበር፣ መፈቃቀር፣ መዋደድ። አንተ እዚህ ስግደት ላይ ያሉ እህቶቼ አብረው እየሳቁ አብረው እየኖሩ እያለ በመሀል እየገባህ የከሌ አድናቂ ነኝ የከሌ አድናቂ ነኝ እያለ እየተባላ እየተጣሉ እርስ በርሳቸው ከቃላቸው ማይወጣ ነገር እየተነጋገሩ አብሮ የሆነ ሰውን እያባላህ ገና ሰውን ማሳደግ አለብን። እንዴት ነው ሰውን ማሳደግ ያለብን እንዴ? ፍቅር ይበልጣል ማደግ ይበልጣል ወይስ መዋደድ ይበልጣል ወይስ መጣላት ይበልጣል? እኔ ያንተ ነገር እኮ ግራ ነው እኮ የሚገባኝ እውነት። በመጀመሪያ ደረጃ ራስህን ተስተካከል። ለሴት ልጅ ክብር ይኑርህ፣ ለኦዲየንስ ክብር ይኑርህ። ኦዲየንስ አንተ ታከብራለህ? ክብር አለህ ለኦዲየንስ? ውይ እኔ እንጃ አላውቅም። ሲሄድ እንኳን አይነካህም አይደለም ለኦዲየንስ፣ ለእናትህ እንኳን ክብር የለህም። አንድ ሰው እናቱን የወደደ እናቱን ያከበረ እናቴ 9 ወር ለፍታ ደክማ እንደዛ ሆና እኔን ለዚህ ደረጃ አደረሰችኝ ብሎ የሚያስብ ሰው ሴት ልጅ የፈለገ ነገር ብታረግ ብትበድለው እንኳን ሴት ልጅ አያስለቅስም። በሴት ልጅ ደግሞ ክብር እንትን አይልም። እናም ደግሞ እምነት ያለው ሰው በእምነቱ ፈጣሪ ነው የፈጠረኝ እኔ ብሎ